የፌደራል ተቋማትና ማህበራት የአጀንዳ ማሰባሰብ ምክክር መድረክ በአዲስ አበባ መካሄድ ጀምሯል። የአጀንዳ ማሰባሰብ ምክክር ምዕራፍ ከዛሬ ጀምሮ ለ3 ቀናት ይካሄዳል። ምክክር ሂደቱ የሲቪል ማህበራት፣ የፖለቲካ ፓርቲዎች፣ መምህራን፣ የሃይማኖት ተቋማት ተጽዕኖ ፈጣሪዎች በአጠቃላይ ከ38 ተቋማት የተውጣጡ ከ850 በላይ ወኪሎች እየተሳተፉበት ነው። ኢትዮጵያን በጸና ሰላም ላይ ለማቆም የሚስተዋሉ አለመግባባቶችን በውይይት ለመፍታት የሚያስችሉ ገንቢ ሀሳቦችን ማዋጣት ከተሳታፊዎች እንደሚጠበቅ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ነግረውናል። በአዲስ አበባ ከተማ በአውቶቡስ አገልግሎት ላይ የተደረገው የሰዓት ማሻሻያ ህብረተሰቡ አምሽቶ ሳይቸገር ወደ ቤቱ እንዲመለስ በማድረግ ትልቅ አስተዋጽኦ እያበረከተ ይገኛል። ማሻሻያው ሲጀመር በተመረጡ 19 መስመሮች ይሰጥ የነበረው አገልግሎት አሁን ላይ ወደ 27 መስመሮች ማደጉንና በቀጣይ የነዋሪዎችን ችግር በሚያቃልል መልኩ ተጠናክሮ ይቀጥላል። የሚሰማሩ የአውቶቡሶች ምልልስና ቁጥር መጨመሩን እወቁ ያሉት በአዲስ አበባ የከተማ አውቶቡስ አገልግሎት ድርጅት የኢንተለጀንስ ትራንስፖርት ሲስተምና ኦፕሬሽን ዘርፍ ምክትል ዋና ስራ አስፈጻሚ አቶ ሰብስባቸው መንግስቴ አሁን ላይ በተመረጡ መስመሮች 120 አውቶቡሶች አገልግሎት እየሰጡ ነው። የመከላከያ ሰራዊት ደቡብ እዝ ሀገራዊ ግዳጁን በብቃትና ጀግንነት እየተወጣ ነው አሉ የእዙ ምክትል አዛዥ ሜጀር ጀነራል አድማሱ አለሙ። ሜጀር ጀነራል አድማሱ ለፋና ዲጂታል እንዳሉት ደቡብ እዝ የሰራዊቱን ሁለንተናዊ የማድረግ አቅም ለማሳደግ በትኩረት እየሰራ ነው። በዚህ መሰረትም ሰራዊቱ ሀገራዊ ተልዕኮውን በሚገባ እንዲወጣ በስነ ልቦና፣ በአካላዊ ብቃት፣ በወታደራዊ ሳይንስና ዲሲፕሊን እየታነጸ መሆኑን ነው ያነሱት።